የኢላፍቲው ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። ምቀኝነት ይኖርብኝ ይሆን ብለው ራስዎን ጠይቀው ያውቁ ይሆን? እስቲ ቆም ብለው ራስዎን ይፈትሹ። በሸሪዓ ትርጓሜ ምቀኝነት አላህ ስብሓንሁ ወተዓላ ለአንድ ሰው የሰጠው ጸጋ እንዲወገድ መመኘት ነው። ግና ትርጉሙ ከዚህ በላይም የሰፋ ነው። ምቀኝነት የመጀመሪያው አላህ የታመጸበት ወንጀል ነው። ጌታችን አላህ ስብሓንሁ ወተዓላ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት እንዳትሰግድ ምን ከለከለህ? ኮራህ ወይስ ከትዕቢተኞች ሆንክ ሲለው የሰጠው መልስ ያገጠጠ ምቀኝነት ነበር። እኔ ከእርሱ ከአደም በላጭ ነኝ፣ ከእሳት ፈጠርከኝ፣ እሱ ግን ከጭቃ ፈጠርከው ነበር ያለው። ምቀኝነት ጥንታዊ በሽታ ነው። የአባታችን አደም ልጅ ቃቢል ወንድሙን ሃቢልን የገደለው በምቀኝነት ምክንያት ነው። ዩሱፍን ወንድሞቻቸው ከውሃ ጉድጓድ የጣሏቸው በምቀኝነት ተነሳስተው ነው። ዩሱፍና ወንድሙ ወደ አባታችን ዘንድ ከኛ ይበልጥ የተወደዱ ናቸው በሚል መነሻ አይሁዶች የነቢዩን ዓለይሂ ሰላቱ ወሰላም ነቢይነት ለመቀበል አሻፈረን ያሉት በምቀኝነት ሰበብ ነው። ከኛ ዘር ሳይሆን ከዓረብ ሆኖ በሚል መነሻ የመካ አጋሪዎች የሙሐመድን ዓለይሂ ሰላቱ ወሰላም ነቢይነት ለመቀበል የዘጋቸው ቀዳማዊ ምክንያት ምቀኝነት ነው። ምቀኝነት በሰው እድገት መቃጠል ብቻ አይደለም፣ በሰው ውድቀትም መደሰት ነው። ምቀኝነት በሰው ማግኘት ብቻ መሰቃየት አይደለም፣ በሰው ማጣትም መቦረቅ ነው። ምቀኝነት በሰው መፈወስ መደንገጥ ብቻ አይደለም፣ በሰው መታመምም መፍነክነክ ነው። ምቀኝነት አይነቱ ብዙ ነው። ስለሆነም በቁጥር ይህን ያህል ነው ተብሎ ሊገለጽ የሚችል አይደለም። ብቻ አላህ ከምቀኝነት ይጠብቀን። ምቀኝነት በሰው ስኬት ቅር መሰኘት ነው። ምቀኝነት በሰው ጥሩ ለውጥ ወደ ውስጥ ማንባት ነው። ምቀኝነት በሰዎች ፈገግታ መክሰም፣ በሌሎች ሳቅ መጥቆር፣ በወንድም እህቶች ማማር መክሰል ነው። ምቀኝነት ያላንዳች ምክንያት ጎረቤትን መረበሽ ነው። ምቀኝነት ያለምንም ጥፋት ከምንም ተነስቶ ሰውን መዝጋት ነው። ምቀኝነት በትንሽ በትልቁ ጉዳይ ነገር መፈለግ ነው። ምቀኝነት በባዶ ሜዳ ነገር መብላት፣ ወሬ ማዞር፣ ማርሽ መቀየር ነው። ምቀኝነት ሰበብ እየፈለጉ መራቅ ነው። አላህ ከምቀኝነት ይጠብቃችሁ ወዳጆቼ። ጓደኛሽ ጥሩ ባል መጥቶላት የማትደሰችላት ከሆነ ምቀኛ ነሽ። እህትሽ አምሮባት ማሻአላህ የማትያት ከሆነ ምቀኛ ነሽ። ወዳጅሽ የውጭ ዕድል አግኝታ የማትሸኛት ከሆነ ምቀኛ ነሽ። ምቀኝነት እንኳን ደስ ያለሽ መልእክት ለማስተላለፍ መተናነቅ ነው። ምቀኝነት የሰውን ላይክና ኮሜንት ብዛት አይቶ መበሳጨት ነው። ምቀኝነት ሐቅን ያለመቀበል ነው። ምቀኝነት ለስኬት ባለቤቶች ስኬት ዕውቅና አለመስጠት ነው። ምቀኝነት አጉል እምቢተኝነት ነው። ምቀኝነት እጅ አለመስጠት ነው። ምቀኝነት ተሸንፈው ያልተሸነፉ መምሰል።
ተበልጠው እንዳልተበለጡ መሆን። ምቀኝነት ሁሌም እኔ የተሻልኩ ነኝ ብሎ ማሰብ ነው። ሰውን መናቅ ነው። ራስ ወዳድነት ነው። ለራስ በጎ ለሌሎች ክፉ መመኘት ነው። ምቀኝነት ትዳሬ ፈርሶ የሷ እንዴት ቆመ ብሎ መንደድ ነው። ምቀኝነት ጸጉሯ እንዴት አድጎ የኔ እንዴት ከረደደ ብሎ መፍላት ነው። ልጆቿ እንዴት ጎብዘው የኔ እንዴት ሰነፉ ብሎ መንጨርጭር ነው። ምቀኝነት እሷ እንዴት አምሮባት እኔ እንዴት ጠቆርኩ ከሰው ብሎ መጨስ ነው። ምቀኝነት እሷ እንዴት ተወደደች እኔ እንዴት ተጠላው ብሎ መንተክተክ ነው። ምቀኞች አንተ የምታውቀውን እውነት እያወቁ ሆነ ብለው ይክዳሉ። ሰርተህ ያመጣኸውን ሰርቆ ነው ይላሉ። አጥንተህ ያመጣኸውን ውጤት ኮርጆ ነው ይላሉ። በጥረትህ የተቀጠርከውን ሥራ በዘመድ ነው ይላሉ። ለፍተህ ያካበትከውን ሀብት ያጎቱ ነው ይላሉ። እድገት ማግኘትህን አይተው እንዳላዩ የሚሆኑ አሉ። ሐጅ መሄድህን ሰምተው እንዳልሰሙ የሚያስመስሉ አሉ። ልጅ ማግኘትህ ወሬው ደርሷቸው ምንም እንዳልተፈጠረ ዝም የሚሉ አሉ። እነርሱ በርግጥም ምቀኞች ሊሆኑ ይችላሉ። ምቀኝነት እንቅልፍ አያስተኛም፣ እህል አያስበላም፣ ሥራ አያሰራም። ታዲያ ለምቀኛ ከዚህ በላይ ቅጣት ይኖር ይሆን? ከምቀኛ በላይስ ዱዓ የሚያስፈልገው ይኖር ይሆን? ከዘመድ እስከ ወዳጅ ከጎረቤት እስከ ሥራ ቦታ ዓለም እጅግ በርካታ ምቀኞችን ይዛለች። እንዲሁ ከመሬት ተነስተው ሰው የሚጠሉ አሉ። አላህ ለሚረዝቅህ እነሱ ይከፋቸዋል፣ አላህ ለሚሰጥህ እነርሱ ይጨንቃቸዋል። በእግርህ እየሄድክ በእግራቸው የምትሄድ ያህል ይከብዳቸዋል። አላህ ልቦና እንዲሰጣቸው መለመን ነው። አላህ ሆይ ቀልባችንን ከምቀኝነት አጽዳለን፣ በሰማነውም የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.